1 ሚሊዮን ምናምን ነው ማገኘው እኔ አሁንም የምሰራው ችግር የለብኝም። እሱን ያገኘውበትን ገንዘብ ሌላ ነገር ላይ ከማውለው አማክሬው ማለት ነው። አሁን ዲስቶርት ነው የሚያደርገው። ወደሱ ልመጣልሽ ነበረ። አየሹ እንዴት አድርጎ ምቀኛ ለማድረግ ምናምን ለማድረግ የሚያደርገው። እኔ ዱባይ አልከፈትኩም። እዚህ ከሌሎችም ከምትገዛ እንደ አማራጭ እስኪኔም ላቅርብና የው ሱቅ እዚህ ቦታ በከፍት ብዬ በግልጽ ነው ያናገርኩት። ይሄን ተነጋግረን ነው እኔ አቅራቢ ልሆንልህ ለአንተ ኢትዮጵያ ውስጥ ሆኜ ማሽን ገዝቼ ሱቁን ፈርኒሽ አድርጌ ኢትዮጵያ ውስጥ አዲስ አበባ ደግሞ የሚገዙኝ ሰዎች ካሉ ልግዛ ብዬ ልክ ነው ወደማላቀው ስራ ገብቻለሁ። እሱ እንዲረዳኝ በሐሳብም በመንገድም እንዲረዳኝ። ፋይናሊ ግን ስራው እንደማይሆን ሆኗል። እሱም ስለተወኝ ማለት ነው ትቶኛል። እውነት ለመናገር አንተ አትችልም ነው ያለኝ። አንተ አትችልም ነው ያለኝ ቃል በቃል አንተ አትችልም ብሎኛል። እንዴት መቻል እንዳለብኝ እንዴት መስራት እንዳለብኝ አላገዘኝም። የእኔ ስህተት ልክ ነው። እኔ ፕሮፌሽናል ነኝ። እኔ ሚዲያ ነው የምሰራው። ካሜራ ገዝቼ ሌላ ነገር ብሰራ ዛሬ የትና የት እደርሳለሁ። ብዙ ብር ነው ያጠፋሁት በዛ ስራ ላይ ማለት ነው። ገብቶሻል። አንዴ ከወደቅሽ ላትነሽ ትቻለሽ። አሁን ፈጣሪ ይመስገን ጥሩ ነገር ላይ ነው ያለሁት። ኦኬ። ስለዚህ እሱ የሚለው እንትን ነው ነገሮችን እያዛባቸው ስለመጣ ነው። እሺ፣ በጣም ጥሩ። አለማገዝስ መብቱ አይደለም? አንድ ሰው ለምን አንተ በሰው ትተማመናለህ? መብቱ ነው። አገዝኩት ለምን ይላል? ለምን አገዝኩት ይላል? ዱባይ ጀምር አልነበረም እንደ ሱቅ? አንተ ዱባይ ጀምር አልነበረም እንደ ሱቅ? ማስረጃ ላቅርብብህ እንዴ? ለአንተ ስላይደለም የምጀምረው መብቴ ነው መጀመር። አንተ አይታር እንደ ጀመርከው አንተ ነው። አይ ግን ዱባይ አይደለም ምናምን ስላልክ ነው። ይቅርታ ስላቋረጥኩ። ወደ ዱባይማ መጣሁ። አንዴ ገብቼበታለሁ፣ ቀጠልኩኝ። ይቅርታ ስላቋረጥኩ ለምን አቆማለሁ? ቀጥልሽ ወንድም አለ። እሺ ቀጥል፣ ችግር የለውም። አንተ እኮ አይደለም ይኸውልህ፣ አንተ እኮ አይደለም ያበሻ ልብስ ጀማሪ አንተ አይደለም። ፍቅር ዲዛይን አይደለም እኮ ጋሞ ናቸው ጀማሪ። አሸናፊ ምን አልክ መሰለህ? ከራስህ እኮ ነው ያልከው። ዱባይ አልከፈትኩም ነበረ ኢትዮጵያ ነበር የከፈትኩት ካልኩልሽ ስቶሪውን እኔ አልጨረስኩልሽም። በቃ ዱባይ ስላልሆነ ኦልሬዲ ገብቼበታለሁ። ኢንቨስት አድርጌ ምናምን አድርጌ ገብቻለሁ። ኦልሬዲ አንዴ የነብር ጅራት ካያሽ አትለቂም ትሄጃለሽ። እኔ አሁን ስለ አበሻ ልብስ ከማንም የተሻለ እውቀት አለኝ። እኔ አፌ ሞልቼ እናገራለሁ። ከስህተቴ ከውድቀቴ ተምሬ አንድ ሰው ልግባ ቢል እኔ እንደወደቅኩት እንዲወድቅ አልመክርም። እንዴት ሄዶ ሰክሲድ ማድረግ እንዳለበት እነግረዋለሁ። እኔ ገንዘብ ኢንቨስት አድርጌ ከውድቀቴ ተምሬያለሁ። ገብቶሻል። ሰርቻለሁ እዛም ሀገር በቃ ትቼው በተለያየ ምክንያት ትቼው አሁን እዚህ መጥቼ ራሴን ሌላ ስራ ነው እየሰራሁለት። በሚዲያ በተለያየ ስራ እየሰራሁ ነው ያለሁት። ኦኬ። ስለዚህ ገብቻለሁ። እኔ እሱን ተነጋግረን ነው። ለምን ከሱ ስለ ልብስ ከሆነ ይኸውልሽ ቲሸርት ማተም የጀመርኩት እኔ ነኝ። የአበሻ ቀሚስና ልብስ ነው። እንደውም እኔ ነኝ የጀመርኩት። እሱ የቤተ ክርስቲያን መስቀል ምናምን ነው የሚሸጠው። ልብስ ከሆነ ልብስ እኔ ነኝ የጀመርኩት። እንደውም ከሱ ቀድሜ ልብስ መሸጥ እንካ ብዬ ከቻይና አረንጓዴ፣ ቢጫ፣ ቀይ የአበሻ ልብስ የሚል ሀገሬ የሚል ዲዛይን የተደረገ የዶክተር አብይ የምናምን ታትሞ ልብስ እኔ ነኝ የጀመርኩት ከሱ ቀድሜ። እንደውም ስለ ልብስ የምናወራ ከሆነ የአበሻ ልብስ ነው። ልብስ ነው። ጽሁፉ ዲዛይኑ ነው የሚለየው። ቀድሜክ ጀመርኩ አይበል ደግሞ እንደሱ ከሆነ ደግሞ ትክክል ነው እኮ በቃ አሁን ምን መሰለና እኔ ላቋርጥህና ወንድም አለም የበደልኩን ስህተት ይሄን አድርግልኝ በልና እኔ ይቅርታ አልጠይቅ። ከዛ በመቀጠል ደረጃ ምን መሰለና እዚህ ያለው በሙሉ 16000 20000 ህዝብ ነው። ይሄን 20000 ህዝብ አንድከመው ፍሬ ለሌለው ነገር በቃ ካንተ መረከብ ነበረብኝ። ስህተቴ ከሆነ ይቅርታ ማለትም እኔ እንዳልኩ አንተና እኔ መግባባት አልቻልንም። መግባባት ያልቻልነው ምንድነው? ከመጀመሪያው እስከ መጨረሻው አንድ ደቂቃ ብቻ ወንድም አለም እኔ በጣም ነው የምሰማህ፣ ችግር የለውም። ከመጀመሪያው እስከ መጨረሻው ካንተ መረከብ ነበረብኝ። በመሃል አቋርጦ ከኔ የምሰራበት ቦታ ሄዶ አሳተመ። በነገራችን ላይ አንተ ኢትዮጵያ ሆነህ እኔ ዱባይ ሆኜ ነው ስንሰራ ነበር። አንተ ብትኖርም እንኳን ያልነበርከው ማለት ነው። ስለዚህ ምንድነው ለበደልከኝ ይሄን ካሰይ ይሄን አድርገኝ በል። በቃ ብናወራው ለምን ሰዎች እናደክማለን? ምንም ውሃ የሚጨብጥ ነገር የለም። ተው ግድ የለም አሼ ግድ የለህም። እውነታውን ብቻ እኔ እናንተ የተለያየንበትን የመጨረሻውን ፓርት አውራና እኔ ልክስህ ዝግጁ ነኝ። አሁንም ቢሆን ነገሮች ይስተካከሉ፣ አብረን መስራት እንችላለን። ችግር የለውም። ሜቢ ያበሻ ልብስም ልረከብ ሞክሬያለሁ፣ ግን ሌሎች የሚያስረክቡኝና ያንተ ዋጋ ስላልተመጣጠነ ነው። ይህንም እውነታውን ተናገር። ምክንያቱም ሌሎች የሚያስረክቡኝና ያንተው አይመጣጠንም። ከዛ አንፃር አትችልም ያልኩህ በቃ አይሆንም። አንተ የምትሰጠኝ ሌላው የሚሰጠኝ በ50 ብር አንተ የምትሰጠኝ በ100 ብር እንደማለት ምሳሌው ነው እንጂ ዋጋው ነው እያልኩ አይደለም።
ልዩነት አለው በሚል አስረድቻለሁ። ዋናዎችን እንደዚህ ነበር ነጥቦች ከምታነሳ ይህን በድሎኛል፣ ይህን አድርጎኛል፣ ይህን ያደርግልኝ። በቃ ከሀቢባ ቤት የሚገባው ሰው የተጎዳ ሰው ነው አይደለ? እነዚህን ተጎድቻለሁ፣ እነዚህ ይደረጉልኝ ይበለኝና ስህተተኛ ከሆንኩኝ ልክስ ዝግጁ ነኝ። ከዛ በመቀጠል ደግሞ ጥፋተኛ ካልሆነ ደግሞ ለይቅርታ ከሆነ አንተ ሳይሆን እኔ ይቅርታ ጠይቀሃለሁኝ። ስለዚህ ወደፊትም አብረን መስራት እንችላለን። እኔ ከልቤ ይቅርታ አደርጋለሁ። ግን እንዳትረሳው የምፈልገው ብዙ ማስረጃዎች ያንተ ግን አለኝ። ማለትም ትዳሬን ልትበጠብጥ ምናምን ብዙ ነገሮች አሉ። ግን ያ አይጠቅምህም። ምክንያቱም ከፍቅር እንጂ ከጸብ ምንም ይሻል ነገር ከጸብ ምንም የሚገኝ የለም። ፍቅር ይሻላል። ስለዚህ ወንድም አለም እባክህ ህዝቡን አናድክመው። እኔም ዝም ብዬ በጣም እየደከመኝ ነው። መኪና ቅድም ስነዳው የነበርኩት ትንሽ ወደ ያው እቺም ስኳር ተብዬዋን ቸክ ላደርግ ነው። ማርያምን እመነኝ ከልቤ ነው ማወራ። ለመደለል አይደለም እግዚአብሔር ምስክሬ። ስለዚህ እኔ ልካስ ያጠፋሁት ካለ በቃ ከዚህ አጀንዳ ህዝቡ ይውጣልኝ። በቃ ከዚህ አጀንዳ ህዝቡ ይውጣ። ግድ የለህም አሸናፊ፣ ግድ የለህም። ጨርሻለሁ ወንድም አለም። ስለዚህ በቃ ይቅርታ ባባሉና እንዝጋው ጉዳዩ። እኔ ይቅርታ አሁንም ቢሆን በስራም ይሆን በምንም ይሆን ችግር የለውም። ምክንያቱም የኔ ስህተት እሱ ከሚያሳትምበት እኔ ማሳተሜ ነው። ምክንያቱም በቃ እኔ ይሄን አጥፍተሃል ይበለኝ ይቅርታ ጠይቀዋለሁ። ችግር የለውም። አው ግን መብትህ የረሳሽው ሀቢባ ይኸውልሽ፣ ልክ ነው። በጣም ህዝቡ ደክሞታል፣ ይገባኛል፣ አንደርስታንድ አደርጋለሁ። ነገሩ መብቃት አለበት። ይሄ መማማሪያ እንዲሆን ነው። ማናችንንም ባንጎዳዳ፣ እርስ በርሳችን ብንተጋገዝ፣ ብንተሳሰብ ይሄ ሁሉ ነገር አይሆንም። ነገ ይሄን ስህተት እንዳይመጣ እንዳይደገም ለመማማሪያ ለመሆን ነው። ማስመሰል እንዲቀር ነው። ማስመሰል ይሄ ችግር የለውም። ህይወት ስላስተማረኝ ሰው ከለት ከለት እየተማረ ነው የሚሄደው። እማራለሁ። አንተን ማስቀየም ነው። ስለዚህ አንተ የኔን ዕቃ ማለት ነው የኔን ዕቃ አክብረ እኔ እንኳን ጣለው። አንዳንድ ሰው ተናዶ ገደል ግባ ሊልክ ይችላል። ገደል ግባ ስላለክ አንተ ተናዶ አይገባም። ጣለው አላልከኝም። ቆይ ጣለው ብዬ ካለው ለምን በሰዓቱ ገንዘቤን 1000 ድርሃም ማለት ነው 1000 ድርሃም ገንዘብ ሰራንና እንደውም ገንዘብ ሂሳብ እንስራ ስል ተናደህ ነው አመናጭቀኝ ወደ ቤት የገባኸው። ሂሳብ እንስራ ሰው ሲል እንጨርስ ሲል ምንድን ነው የሚያናድደው? እንደዛ እንደውም ተናደህ ኦኬ እንደውም ልክ እኮ ነው ሂሳብ እንስራ ማለት ብለህ ሂሳብ ስንሰራ 1000 ድርሃም እንዳለብህ አየንና በምን እንተማመን ሲባል ባንክ ስቴትመንት ላክልኝ ብለህ ባንክ ስቴትመንት ስልክልህ ልዩነቱን አሳይቼ ነበር። በወቅቱ 1000 ድርሃም ሳሰጠኝ ቆይ ስማኝ 1000 ድርሃም አልሰጠኸኝም። እግዚአብሔር ምስክሬ ነው። እናቴን እንሳይ 1000 ድርሃም ቆይ ስማኝ 1000 ድርሃሜን ሳሰጠኝ እንደገና እኔ ተናድጄ አልሰጥም ስትለኝ ጋርቤጅ ጣለው ስለ አንተ ግን አልጣልከውም። እርግጠኛ ነኝ አለ ቤት ለምን ዛሬም ማለት ነው ነገ ሀቢባ ማለት ነው ነገ ሀቢባ ሱቅ ብትሄድ የዶክተር አብይ ቲሸርት ታገኛለች። የኔ ብቻ ነው እሱ ቲሸርት ሱቅ ብትሄድ ያደርግለታል። ቆይ ልንገርህ፣ አንድን ሰው ያለ ማስረጃ እርግጠኛ ነኝ ስሜቴ ይነግሮኛል፣ በቃ ታውቆኛል ብሎ መወንጀል አይቻልም። እሺ ራስህ ጣለው ስላልከው ጣለው፣ ይህም ጥፋት አይደለም። ጣለው አልከው ጣለ። እሺ ከአንተ የመረከብ ግዴታ የለበትም። 5 ሳንቲም ለውጥ ያለው የሚያስረክብ ሰው ካገኘ በኤኒ ታይም ከሌላ ሰው የመረከብ መብት አለው። እሱ አሁን እኔ ከአንተ ስላልተረከብኩ ይቅርታ ሲልክ ሊልክ አይገባም። ይሄ ራስን ማስቀየም ነው። ሰዎችን ለማስደሰት ራስን ማስቀየም ትክክል አይደለም። ከአንተ ያለመረከብ መብት አለው። አንተም ያበሻል ቤት የመክፈት መብት አለክ። እሱም አንተን ያለማገዝ መብት አለው። ስላላገዘኝ ከሰርኩ እሱ አባትክ አይደለም። አባት እንኳን ልጁን የማያግዝበት ዘመን ላይ ያለ ነው። ሁሉም የራሱን እሾክ ራሱ የሚነቅልበት ዘመን ላይ ያለ ነው። ስለዚህ 1000 ድርሃም ካለበት ይሄ ብቻ ነው ጥፋቱ ልል የምችለው ሀቅክ። ከዛ ውጭ ግን ጣል ያልከውን ቲሸርት ስለጣለ ያበሻ እንትን ለምን ከኔ አልተረከበም፣ ለምን እኔ ያሳየሁትን ቢዝነስ ከኔ ጋር አልሰራም፣ ለምን ብቻውን ሰራ፣ መብቱ ነው። ኮስት ከት ማድረግ ይፈልጋል ማንም ሰው ኤኒ ታይም የሆነ ቢዝነስ ጀምረን ከፓርትነራችን ጋር ብቻዬን መስራት ፈልጋለሁ። ለምን ወይ የሆነ ረዳቴ የምከፍለው ነው አለ ያንን ኮስት ከት ለማድረግ የበለጠ ለማትረፍ በቃ ሶሪ ከዚህ በኋላ ከአንቺ ጋር መስራት አልፈልግም፣ አመሰግናለሁ፣ ቻው ብቻዬን እሰራለሁ ብዬ መቀንጠስ መብቴ ነው። ይሄ እኮ መብት ነው። በሰው መብት መግባት ነው እኮ ይሄ። እውነትም ምቀኝነት ያስመስላል። ምክንያቱም ከፍቼ ከሰርኩ፣ ስለከሰርኩ በሱ ተናደድኩ። አይመጣውም።
1000 ድርሃም ግን እውነት ካለበት ይሄ ብቻ ነው ሀቅ ሊባል የሚችለው እዚህ ውስጥ። ተናደድኩ እኔ ተናደድኩ አልወጣኝም። አንደርስታንድ አላረግሽኝም። እንደገና ደግሞ ያልሆነ ፍርድ ባትሰጪ ጥሩ ነው። ካልተናደድኩ ለምን መጣክ? ምን አልተናደድኩም። ምንም አልተናደድኩም። ምንድን ነው የሚያናድደኝ? ሀቅ እንዲወጣ ነው። ኦኬ ሚዲያ ላይ የወጡ ማስመሰልና በቲፎዞ የሚሰራ ስራ አንድ ሰው ማለት ነው ፈጣሪና እውነትን ከያዘ ወድቆ አይወድቅ። አንቺም ስትዩ ነበር፣ ሰሞኑን ደጋግመሽ ስታወሪ ነበር። እራሱ ነገረሽ እኮ 90% እውነት ነው። ሰሞኑን ከመጡት የአንተ እውነት ነው አለሽ እኮ እኮ የእውነት ነው። ከአንተ አለመረከብ ይቅርታ ሲል ለምን ይቅርታ ትላለህ? አለመረከብ መብትህ አይደለም ወይ እኮ እያልኩት ነው። ቆይ አንተ ከሆነ ሰው እኔ እናንተ ስራ ጀምረን እኔ አስረካቢክ ነኝ። ኤኒታይም ከእኔ በ1 ብር ያነሰ የሚያስረክብ አካል ስታገኝ ከዛ ሰው የመረከብ መብት አለክ የለክም? በራስክ ንገረኝ። ዲል አለ እንዴ? የሚያስረክብክ ስታገኝ ኢትስ አባውት ቢዝነስ ንግድ ነው። ከኔ ያነሰ የሚያስረክብክ ካገኘ ኤኒታይም መሄድ ትችላለህ። እሱ 30 ብር ያስረክበኝ ነበረ፣ ከቦታው ግን 11 ብር ነበረ የሚከፋፈለው። እሱ 30 ብር ያስረክበኝ ነበር። ያ ጥቅሙ ተነክቷል። በእርግጥ ስህተት ነው ብሎ የሚያየው ማለት ነው። እሱ በ30 ብርና በ25 ብር ያስረክበኝ ነበር። እኔ ደግሞ 11 ብር አሳትመው ነበር። አንተ ደግሞ 100 ብር ትሸጠው ነበር። ምንም ችግር የለውም። እሱ እኮ ምንም ልዩነቱ አይ በቃ አንተ ደግሞ ይኸውልህ እንደዚህ ነዋ። ይኸውልህ ልክ እንደ አሁን ምን በምን ኳሻከር በሽታ የያዘው ሰው ጭንቅላቱ ብቻ ነው ትልቅ የሚሆነው፣ ሌላው ሰውነቱ በጣም የሰለለ ነው የሚሆነው። አንድ ሰው ብቻ ዝም ብሎ እንትን የሚልበት የአበሻ ቢዝነስ እንደዚህ የሚረማመዱበት ቢዝነስ ስለሆነ ነው። አየህ እኔ ያገኘሁብህ 19 ብር ነው። አንተ 100 ብር ሸጠህ 70 ብር ብታገኝ ልዩነታችን በጣም የሰማይና የምድር ነው። ኦኬ አንተ 19 ብር ነው የነጠቀኝ። ምን ችግር አለው? ስማኝማ አሽዋር ማርያምን 16000 ህዝብ ባለበት አሁን ይህን ተራ ነገር እናወራለን። እኔ ከሳሾች እኮ ልክ እንዳንተ በቃ የራሳቸው ጥቅም ሲነካ እዚህ መጥተው ስሜን ያጠፋሉ። ይሄ ነው እውነታው እኮ እንጂ ሌላ ምንም ነገር የለም። እግዚአብሔር በሚያውቀው ነገርኩህ። የሰው ላብ ደም ነው በምንም ሂሳብ። ነገር ግን አሁንም ያንተ ብር ካለብኝ ችግር የለውም። አሹ በውስጥ አውራኝ፣ ግድ የለህም። ሰዎችን አናድክም። እኔ ከልቤ ነው፣ እግዚአብሔር ምስክሬን፣ ከልቤ ነው ወንድ ማለት ከልቤ ነው። በስራ የምንጠቃቀም ሰዎች ዛሬ ከጅምሩ ሜዲያ ላይ ከመወጣ ወንድ 1000 ብር ድርሃም አለብኝ ላክልኝ ብትል በእርግጠኝነት ላደርገው እችላለሁ። ምክንያቱም እኔ ሚዲያ ላይ መውጣትን አልፈልግም። ይኸውልህ ስለ ብር ካወራን ይኸውልህ የዙፋንን 25000 ብር በኢትዮጵያ አልሰጠኸኝም። የመቅደስን 25000 ብር አልሰጠኸኝም። እመብርሃን ምስክሬ ናት። እኔ እናቴን ይንሳይ ደረሰኝ ላክለት። ፍቅር ከፍለኸው ከሆነ እዚያ ችግር የለም። እርፊት አንቺ እንደማስረጃ ግን ዱባይ ላይ ስለሆነ የነበረው ልጆቹን ከኢትዮጵያ ይዞልኝ መጡ። ምክንያቱም እኔ ስራ ላሰራቸው እሱ ወደዚህ ነው ይዞልኝ የመጣው። ይዞ ሲመጣ ወደ ኢትዮጵያ ለመሄድ ዕቃ ይዞ ለመሄድ ብር ያስፈልገው ነበር። ድርሃም ሰጥቼዋለሁ፣ በካሽ ሰጥቼዋለሁ። ነገር ግን ምንድነው በየትኛውም መንገድ ምክንያቱም ዱባይ እሱም አብሮ መጥቷል። ዱባይ ስለሆነ ዕቃ ይዞ የሚሄደው ወደ ኢትዮጵያ ሲሄድ ዕቃ ይዞ መሄድ ይፈልጋል። እኔም ስጦታም ጭምር የገዛውለት አለ። ግን አሁን ማስረጃ አልባ ማውራት አይጠበቅብኝም። ግን ጉዳዩን እባክሽ እንዝጋው። ተታረቁ በቃ ይጾክ ይቅርታ። አንተ ይቅር ብለሃል፣ አንተ ይቅርታ ጠይቀዋል። እንትናም አሸናፊ ይቅር ብያለሁ፣ አንተ ይቅርታ አድርግልኝ አንተም በለውና እንዝጋው። አሽዬ እወድሃለሁ፣ በጣም ነው የምወድህ። በውስጥ እናውራ፣ አብረን እንሰራለን። ላጠፋሁት ነገር እዚህ ቤተሰበሰበው ህዝብ ሁሉ ይቅርታ ጠይቀሃለሁ። ባደረካቸው ነገር ተጸጸት። እግዚአብሔርን ይቅርታ ጠይቅ። እኔን ባትጠይቀኝ ችግር የለም። ምክንያቱም ስታደርጋቸው የነበረው ነገር ሁሉ መልካም ስላልሆኑ ምክንያቱም ከትዳሬ ለመለየት ከትዳሬ እሱን አልመለስኩልህም እንጂ ምንም ያደረግኩ ነገር የለም። እሱ ስራክ ነው። ስራክን አላወራውም እኔ። ስራክ ነው፣ በጎን ነው እሱ። እሱን ከፈለክ መረጃ አለኝ የምትል ከሆነ እንደዚህ ትዳሬን በጠበጥ ይሄን አረገ የምትል ከሆነ እሺ፣ አመሰግናለሁ። ስለሁሉ በቃ እንዝጋው። በቃ ለይቅርታ ተባባሉ። አሸናፊ አብራችሁ በልታችኋል። ይቅርታ ተባባሉ። በቃ ይቅርታ። እሺ ሀቢባ አመሰግናለሁ በጣም። አሸናፊ ይቅርታ በለው ፍቅርን። ሄሎ አሸናፊ ተቋርጦ መሰለኝ ይቅርታ። እሺ መልካም። ያልጨረስኩልሽ ስለ ገንዘብ ከሆነ እንዳልኩሽ ነው። ያኛው 1000 ድርሃም ልዩነት አለበት። ሁለተኛ እቃዬን ጋርቤጅ ጣለው አልጣለውም
አራተኛ ደረጃ 3 ንግድ ፍቃድ አስወጥቶኝ ንግድ ፍቃዴን አላዘጋልኝም እስካሁን። ስለ ገንዘብ የምናወራ ከሆነ በሱ ምክንያት ያወጣው ንግድ ፍቃዱ ለኔ ብላ አይደለም ሳይሆን ጨረስን እኮ ይቅርታ ተጠያየቃችሁ። ይቅርታ አለ ካንተም ይቅርታ በለው። ጨረስን። ይቅርታ አለክ እኮ ኔትወርክ ተቋርጦ አልሰማከውም መሰለኝ አሸናፊ። ኦኬ ይቅርታው የበደለ ሲክስ ምን ያለ ስለሆነ እኔ አንቺ እሱ ግሩፕ ክሬት አድርገን እናወራለን። ምንም እናወራው ነገር የለም። ምንም እናወራው ነገር አይኖርም። እናወራለን። አዎ ካሳ ማለት ለገንዘብ ነው እንደ መጣከው ወደ ሚዲያ ስትመጣ ኔቨር። እሱ ስስ ጎኑ ገንዘብ ነው። እኔ ይሄ ገንዘብ ማለት ነው። ይሄ ገንዘብ አንቺ ፊት የምናገረው ይሄ ገንዘብ ስለነበረን ቆይታ ለተቸገሩ አረብ ሀገር ላይ ላሉ ለተቸገሩ እህቶቻችን እንድሰጭ እፈልጋለሁ። እኔ አልፈልግም ገንዘቡን አሁን ሰጣለሁ ነው የሚለው አይደለም። 1000 ድርሃሙን ችግር የለም ካለብኝ ችግር የለም እልክላታለሁ። በቃ 1000 ድርሃሙን ይሰጥና እኔ ለአንዲት ለተቸገረች እናት እዚሁ ሚዲያ ላይ ህዝቡ እያየ ትረዳበታለች። ችግር የለም ያው ቃሌ ነው። ችግር የለም እሰጣለሁ። እሺ አሸናፊ ሚዩት ነክ አቡ የአንድ ላውራኔ ፍቀጅልኝና ልውረድ። እሺ ተናገር ነው። ያው ከሳሾቼ በሙሉ እንደዚህ ነው። የገዛ ጥቅማቸው ሲቀር የተለያየ ነገር ሲሆን በቢዝነስ በልጦና ብለው የሚያስቡ ከኔ ቤት የወጡ እንደዚህ ናቸው አብዛኛው። በየትኛው መንገድ በምን መልኩ ለምሳሌ ከትናንትና ወዲያም ሲወሩ ነበረ። ደሞዝ አልሰጠንም እንደዚህ ያደረገን እንደዚህ ተመሳሳይ ነገር ነው የሚወራው። እኔን አታመሳስለኝ ወንድሜ። ይኸውልህ እና ተመሳሳይ ነገር ነው በየትኛው መንገድ። እሱን ደግሞ መጉዳቴን አለመጉዳቴን ህዝቡ ራሱ ይፈርዳል። በየትኛው መንገድ እኩል ነው ብለኸኝ ትክክል ነው ብለኸኝ 90 ምናምን ያወራው እኮ እውነት ነው። አሁንም አልዋሽህም እኮ በቃ ይኸውልህ እኔን ማለት ነው። እሺ እኔን በምቀኝነት አንተ እኔን አትፈትነኝም። በእርግጠኝነት እኔ የምነግርህ አንተ እንድታድግ ሮጬልሃለሁ። እዛ ባዛር ስትሸጥ ማለት ነው ለምከፍልህ ነው የሮጥከው እንጂ በፍጹም እኔ እርዳታ ጠያቂ አይደለሁም። ክፍያ ለማግኘት ሩጠህልኛል። ኦኬ ሮጫለሁ አይደለም። ስለዚህ ሯጭ ምቀኛ አይደለም። እኔን ምቀኛ እንዳታደርገኝ። ኦኬ ምቀኛ እንዳታደርገኝ። ዲዛይን ለምትሰራበት 20 ሺህ ብር 15 ሺህ ብር ከፍዬ የሆነ ነገር ለምታደርገው እያንዳንዱ እኔ እንዲያውም በስራ ብዙ ነገር ሰፖርት አድርጌያለሁ። ግን ምን ልበል ወንድም አለም ይቅርታ በቃ እንዝጋው። ግድ የለህም አንተ ሰፖርት አላረከኝም። እኔ ሰፖርት አድርጌያለሁ። ስታልፍ እናገራለሁ አድርጌያለሁ። አንተ ከአጅማን ወጥተህ አታውቅም። አጅማን ነው የምታውቀው አንተ። ዱባይን አታውቀውም። ቻይና ሞልን ያወቅከው በዛ ልጅ ነው። በቃ ያንተ ህይወት የተቀየረው እዛ ጋር። ኦኬ አንተ እኔን አልረዳኸኝም። አትቅና። ሳሪያ ጸበል ገብተህ ትፈወሳለህና በቅናት ሳይሆን በመልካም እንደዚህ ነህ አንተ። እውነቱ ሲነገር አሁን አንተ ሀቀኛ ከሆንክ አምነሃል። ገንዘቡን ለሀቢባ ስጣት። ሀቢባ የተቸገሩ እህቶቻችን እኔ የማላቃቸው እህቶቻችንን እባክሽን እርጅልኝ። ይሄን ካልሰጠ ውሸታም፣ ሌባ፣ አጭበርባሪ ነው። ቴንኪዩ። ቆይ አሸናፊ እኛ ሰምተን ያየነው ከኔ ለምን መረከብ አቆመ? ለምን እኔን ማሰራት ተወ? ለምን ብቻውን አደገ? ለምን ብቻውን ተለወጠ? ለምን እኔ ከስሬ እሱ አተረፈ? አይዶን እንዴ ለምንም ያየነው ነገር የለም። 1000 ድርሃም አለበት ብለሃል። እሱን ካለበት አምጥቶ 1000 ድርሃሙን ይሰጣል ለዚህ ቤት ህዝቡ እያየ ከዛ ሰው ይረዳበታል። ግን ጠበቅን፣ ሰማንክ፣ ያለ ማስረጃ መጣህ፣ እድሉን ሰተን አዳመጥንህ። ለምን እኔ ቲሸርት ማሳተም አስጀምሬው ለምን እሱ ጥሎኝ ሄደ? ለምን እሱ ብቻውን በላ? ለምን